የተሰማሩና ተሰብስበው መልእክተኛውን ዓለይሂ ሰላቱ ወሰላም መዋጋት የሚፈልጉ ሰዎች ነበሩ። ቦታው ላይ ግን መልእክተኛው ዓለይሂ ሰላቱ ወሰላም ሲደርሱ እነዛ ሰዎች ሸሽተው ሄደዋል። ያው ዛት አርቃዕ የተባለው ያው ዘመቻው ላይ የመልእክተኛው ባልደረቦች ምንም ሳያገኙ ባዶ እግራቸው ስለተጓዙና እግራቸው ሲሰነጣጠቅ ጨርቅ ስለጠቀለሉ ዛት አርቃዕ ተብሏል። ከዚህ ጉዞ ጋር በተያያዘ ረሱል ሰለላሁ ዐለይሂ ወሰለም ከዘመቻው ሲመለሱ ያጋጠማቸውን ክስተት አስገራሚ ክስተት ተመልክተን አሳልፈናል። ከሰዓት አኳያ በቀጥታ ወደ ዛሬው ዘመቻ እንሄዳለን ማለት ነው። ይህ ዘመቻ እንደሚታወቀው በ8ኛው ዓመተ ሂጅራ የተካሄደ ዘመቻ ነው። የዘመቻው ስያሜ ሙዕታ የተባለው ረሱል ሰለላሁ ዐለይሂ ወሰለም ከሻም አቅራቢያ ወይም ከቤተል መቅዲስ አቅራቢያ ላይ ጦርነቱ ስለተካሄደ ነው። ከሮማውያኖች ጋር ማለት ነው። በቦታው ተሰይሞ ነው ማለት ነው። ወደዚህ ጦርነት ያቀናበት መንስኤና ምክንያት አለው። ያ ምክንያት ምንድን ነው? ከሱልሕ አልሑደይቢያ በኋላ ረሱል ሰለላሁ ዐለይሂ ወሰለም ሲረጋጉ አየሩ ለጥሪና ለዳዕዋ ሲመች ከመካ ሙሽሪኮች ጋር ግብግብና ውጥረቱ ሲቀንስ ለተለያዩ ለዓለም ነገስታት ደብዳቤ ልከዋል። ከተላከላቸው ነገስታቶች ውስጥ የበስራ ነገስታቶች ይገኙበታል። ከዛ ውስጥ ሂረቅል አለ፣ ሌሎችም ሁሉም ደብዳቤ የደረሳቸው አካላቶች የግብፅም፣ የሀበሻም፣ የሌሎችም አህጉሮች ደብዳቤውን ተቀብለው አብዛኞቹ መልካም የሚባል ምላሽ ለመልእክተኛው መልእክተኞች ሰጥተው ሹራሕቢል እብን ዓምር አልገሳኒ የተባለ በስራ አካባቢ ካሉ ግዛቶች ውስጥ ከሚያስተዳድር ሰው ሓሪት እብን ዑመይር ረሱል ሰለላሁ ዐለይሂ ወሰለም ይህን ሰሓባ ደብዳቤ አስይዘው ልከውለት ነበር ለሹራሕቢል። እንደ ሌሎቹ ደብዳቤውን አንብቦ በጥሞና አይቶ እስልምናን ለመቀበል ወደፊት ወደ ኋላም አላለም። በቀጥታ የተላከውን መልእክተኛ አስሮ እርምጃ ወስዶ ገለዋል። ይህ ደግሞ በጣም አሳዛኝ ክስተት ነው። በጦርነት ውስጥ መልእክተኛ አይገደልም። መልእክተኞችን መግደል እጋደልሃለሁ ወይም ደግሞ ለመዋጋት አንተን እፈልጋለሁ የሚል ጥቆማ መስጠት ነው። ያ ግልጽ ነው። ለዚህም ነው የረሱልን ሰለላሁ ዐለይሂ ወሰለም ውስጥ የጎዳው። ረሱል ሰለላሁ ዐለይሂ ወሰለም ለዚህ እስካሁን ካደረጉት ለየት ያለ በሰራዊት ቁጥር ዝግጅት አድርገዋል። ወደ 3000 የሚደርስ ሰራዊቶችን ለሙዕታ ዘመቻ አዘጋጅተዋል። የሮማውያን ቁጥር ደግሞ ከዚህ በጣም የገዘፈ ነው። የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ቦታው ላይ ሲደርሱ በጣም ያቋቋማቸው ነው። ቁጥሩ በጣም የማይመጣጠን ነው። የበድርን ዘመቻ ተመልክተን እንደሆነ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ቁጥራቸው ወደ 310 ምናምን ነው። የጠላት ቁጥር ግን ከ1000 በላይ ነው። ይሄንን በተወሰነ መልኩ ማመጣጠን ይቻላል። አሁን ግን ከሮማውያን ጋር ያለው ቁጥር ከሙስሊሞች ጋር በፍጹም የሚለካካ አይደለም። ይሄ አንዱ ጦርነቱ ከባድ እንዲሆን ያደርገው። ሌላው መልእክተኛው ዓለይሂ ሰላቱ ወሰላም በሌሎች ዘመቻዎች ላይ የሰጡትን አይነት ስምሪት አይደለም በዚህ ዘመቻ ላይ የሰጡት። የስምሪት አሰጣጣቸው ለየት ይላል። ኢን ቁቲለ ዘይዱን አሉ ረሱል ሰለላሁ ዐለይሂ ወሰለም ዘይድ ቢገደል አሉ ፈጃዕፈሩን አሉ ጃዕፈር ቢገደል አሉ ረሱል ሰለላሁ ዐለይሂ ወሰለም ወዐብደላህ ብን ረዋህ። በዚህ መልክ ነው የመሪነትን ስልጣን መልእክተኛው ዓለይሂ ሰላቱ ወሰላም ወስነው ከመዲና ሸኝተው ያስወጧቸው ማለት ነው። ጁማደል ኡላ ሰነተ 8 በ8ኛው ዓመት በጁማደል ኡላ ላይ ሰበቀ ፊ ዚክሪ ኩቱቢ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢለል ሙሉኪ ወልኡመራ። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ተለያዩ መሪዎች የላኳቸው ደብዳቤ ታሪክና ክስተት አልፎልሃል። ወደኋላ ተመልሰ መመልከት ትችላለህ። ወደ ተለያዩ ነገስታቶች የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ደብዳቤዎችን እንደላኩ ማለት ነው። አነ ሹራሕቢል እብን ዓምር አልገሳኒ ሹራሕቢል የተባለ መሪ ማለት ነው ካነ ቀድ ቀተለ አልሓሪስ እብን ዑመይር። ሓሪስ እብን ዑመይር የተባለውን ሰሓባ ደብዳቤ ሲሰጠው አንገላቶ አስሮ ገሎታል።
حامل كتاب رسول الله صلى الله عليه وسلم إلى عظيم بصرة ولتعلق بصرة يتلاكوا يملكتنيون دبداب بياش بقطتا ودياون يدبداب بيو ملكت سيملكت كرسول صلى الله عليه وسلم ملاكم بتشا سياوك قلوتا يهمالت وكان ذلك بمثابة إعلان الحرب طورنة عندما فلك طورنة عندما ساوقنا بطورنة عندما وجنا يموسدوا ملكتنيا مقدل مالتنا እነዚህ ሰዎች ያልታጠቀን ያልተዘጋጀ አገራቸው ምንም አይነት ሊያፈነዳ ይዞት የገባው ነገር የለም ተልኮ ይዞት የመጣው ደብዳቤ ብቻ ነው እጁ ላይ ያለው የረሱል ሰለላሁ ዐለይሂ ወሰለም ደብዳቤ ይሄ ሰው መግደል በጣም ከባድ ነው አምባሳደር መግደል ማለት ነው አንድ የሀገር መሪ ሌላ ሀገር የላከው አምባሳደር ወይም ደግሞ ሰፊር ቢገደል ሊያነሳ የሚችለው ረብሻ በጣም ከባድ ነው فلما بلغ ذلك رسول الله صلى الله عليه وسلم اشتد عليه يا الله ملكتنيا يلاكوت حارث بن عمير መገደሉን ሲሰሙ በጣም አዘኑ የአላህ መልእክተኛ በጣም ከበዳቸው በጣም በርካታ አስራ ቤት የሚቆጠሩ መልእክተኞች ልከው ይሄ ተገሏል ታዲያ በቀጥታ የአላህ መልእክተኛ فجهز جيشا ሰራዊት አዘጋጅ قوامه 3000 مقاتل ግምቱ ወደ 3000 የሚደርስ ወታደር መልእክተኛው አለይሂ ሰላቱ ወሰላም ዝግጅት ስንድት እንዲያደርግ አዘዘ ይሄ እንግዲህ በ8ኛው ዓመት وأمر عليهم زيد بن حارث በዚህ በ3000 ሰራዊት ላይ አዛዥ ሆኖ ከፊት እንዲወጣ ዘይድን ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት አመጡ ሒቡ ረሱሊላሂ ሰለላሁ ዐለይሂ ወሰለም የረሱል ወዳጅ ነው ዘይድ ረሱል ሰለላሁ ዐለይሂ ወሰለም እንዳያችሁት ጦር ሜዳ ላይ ቅርብ እሳቸው አጠገብ ያሉትን ሰዎች ወደ ኋላ ያደርጉ ሸሃዳ ነው ትልቅ እስልምና ውስጥ እንደ ድል የሚወሰድ ነገር ነው የሚፈራና የሚሰጋ ነገር አይደለም አልይን በጣም በተደጋጋሚ ኸይበር ላይ ረሱል ሰለላሁ ዐለይሂ ወሰለም መሪ አድርገውታል ሐምዛን ሰይዱ ሹሃዳ እነዚህ ሁሉ አጠገባቸው ያሉት ረሱል ሰለላሁ ዐለይሂ ወሰለም መሪ ነው የሚሆኑት አይሸሹ መቆየት አለባቸው አንጋፋዎች ናቸው ለበኋላ ያስፈልጉናል አይደለም ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት ነው የሚያመጧቸው ዘይድ ذكر اسمه في القرآن ቁርአን ውስጥ እንደምታውቁት ስሙ ተጠርቷል ከሰሃቦች ውስጥ ቁርአን ውስጥ ስሙ የተጠራው ዘይድ ብን ሐሪታ فلما قضى زيد منها وطرا زوجناك ከዘይነብ ቢንት ጀህሽ ጋራ በትዳር ላይ ስላልተግባቡ ከሷ ጋራ ያለውን ግንኙነትና ሐጃ ፈጽሞ ሲያበቃ አንተን አጋብተንሃል አለ አላህ ምን ፈውቅ ሰበ ሰማዋት ረሱል ሰለላሁ ዐለይሂ ወሰለም የተወሰነ ከብዷቸው አላህ ዘወጅናካ እኛ አጋብተንሃል كان يدعى في الجاهلية بجاهلية زمن زيد بن محمد كان نبر ميترا رسول صلى الله عليه وسلم تبني أدرجو يا زوج الجنة بقولي فتشا مالتنا يتاركوا أو كثير في كان السنة بيهونم حكيم بن خزام ميبال سو لخديجة عمدته بس طعام الكسدان قصتنا خديجة ندمو لرسول صلى الله عليه وسلم ሰጣቸዋል ዘይድ ያው ነብይ ሳይደረግ በፊት ነውና የመካ መላዎች ወይም ሹማምንቶች ባሉበት ካዕባ ዙሪያ ሄደው እሽهዱ ان هذا بني رسول صلى الله عليه وسلم አስመሰከሯቸው ይሄ ልጄ ነው አሉ ማለት ነው ያው ይሄ ልጄ ነው ወይ በጉዲፈቻ መልክ ልጅ አድርጎ የሚያዙ ተበኒን እስላም ከዛ በኋላ ግን አፍርሶታል ወድዑሁ لآبائهم ለአባቶቻቸው ጥሯቸው ዘይድ ብን ሐሪሳ ይባላል በአንድ ወቅት እሱ በጦርነት የተማረከ ሰው ነውና አጎቱና አባቱ እየፈለጉት ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መጡ ቤዛ ከፍለን እንውሰደው አሉ ረሱል ሰለላሁ ዐለይሂ ወሰለም አስመረጡት ከፈለክ እኔ ጋር ከፈለክ ይኸው መጥተዋልና አባትህና አጎትህ ይዘው ይሄዱ አሉ ላ ሱብሃንአላህ መልእክተኛውን ዐለይሂ ሰላቱ ወሰላም መረጠ ታዲያ ይህን ሰው ነው
ለዚህ ዘመቻ መልእክተኛው ዓለይሂ ሰላቱ ወሰላም መሪ አድርገው የሰየሙት። ወቃል አሉ ዘይድን ካሉ በኋላ እንቁትለ ዘይዱን ፈጃዕፈር፣ ዘይድ ከተገደለ ጃዕፈር አሉት። ኢብኑ ዓሚሂ ያጎታቸው ልጅ የዓሊ ወንድም ጃዕፈር አጠያር። ወኢን ቁትለ ጃዕፈሩን አሉ ጃዕፈር ከተገደለ አሉ መልእክተኛው ዓለይሂ ሰላቱ ወሰላም ፈዓብዱላህ ብን ረዋሓ፣ ዓብዱላህ ብን ረዋሓ ይሆን። ዓብዱላህ ብን ረዋሓ በዚህ ዘመቻ ላይ ለየት ያለ ገድል ለየት ያለ ታሪክ ያለው ሰው ወደፊት እንደምንመለከተው። ወዓቀደ ሊዋአን አብየድ፣ የጦርነት ባንዲራ ነጭ ባንዲራ መልእክተኛው ዓለይሂ ሰላቱ ወሰላም አሰረ። ሐመለሁ ዘይድ ብኑ ሓሪታ፣ የመጀመሪያው መሪ እሱ ስለሆነ ዘይድ ይህንን ባንዲራ ተሸክሞ ወደፊት አለ። ያው በጦርነት ላይ መልእክተኛው ዓለይሂ ሰላቱ ወሰላም ሲሸኟቸው በተለያዩ ጊዜዎች የጦርነትን ሕግ ያስተምሯቸዋል፣ አደራ ይሏቸዋልና ዛሬም እንደተለመደው ወአውሳሁም አደራ አላቸው አን ያእቱ መቅተል አልሓሪስ ብን ዑመይር። አንደኛው የዚህ ጦርነት ዓላማ ግብ ሓሪስን የገደለው አካል ተይዞ እንዲመጣ ነው። ሁለተኛው ፈየድዑሁም ኢለል ኢስላም፣ ወደ እስልምና ደግሞ እንዲጣሯቸው አደራ አለ። ፈኢን አበው ቃቲሉሁ፣ እምቢ ካሏችሁ ግን ተጋደሏቸው። ጦርነት ውስጥ የጦርነቱ ኢላማ የማይደረጉ አካሎችንም መልእክተኛው ዓለይሂ ሰላቱ ወሰላም አሳሰቡ። ወቃል አሉ እግዙ ቢስሚላህ፣ በአላህ ስም ዝመቱ፣ ፊ ሰቢልላህ፣ ቃቲሉ መን ከፈረ ቢላህ፣ በአላህ የካደን ተጋደሉ፣ ላ ተግድሩ፣ ቃላችሁንም መታፍርሱ፣ ወላ ተጉሉ፣ በጦርነቱ ላይ የተለያዩ ገኒማዎችን ሀብቶችን አግኝታችሁ ደግሞ ከሀብቱ አትውሰዱ፣ ወላ ተቅቱሉ ወሊዳን፣ ሕፃናትን አትግደሉ፣ ወላ ምርአተን፣ ሴቶችንም፣ ወላ ከቢረን ፋንያን፣ እንዲሁ ዕድሜያቸው የሄዱ አዛውንቶችንም ሽማግሌዎችንም በጦርነቱ ላይ ምንም አይነት ሚና የሌላቸው ማለት ነው። ወላ ሙንዓዚለን ቢሰውማዓቲን፣ የአምልኮ ቤቱ ላይ ወይም የአምልኮ ስፍራው ላይ ተገሎ ያለ ማለት ነው። ለብቻው ሆኖ ያለንም ኢላማ ውስጥ አትጨምሩ፣ ምናልባት ተባባሪ ካልሆነ በስተቀር ማለት ነው። ወላ ተቅጠዑ ነኽለን ወላ ሸጀረተን፣ የተምር ዛፍንም ሌሎችም ዛፎች አትቁረጡ። ወላ ተህዲሙ ቢናን፣ ግንባታዎችንም አታፍርሱ። ይህ እንግዲህ እስልምና ውስጥ ሙስሊሞች ከሌሎች ጋር ጦርነት በሚያደርጉበት ጊዜ ኢላማ ውስጥ ከማስገባት ጥንቃቄ ሊያደርጓቸው የሚገቡ ነገሮች ናቸው ማለት ነው። ወሸይዐ አልጀይሸ ኢላ ተንየት ልወዳዕ፣ ረሱል ሰለላሁ ዐለይሂ ወሰለም ይህን ዘመቻ አልተሳተፉም። ሰራዊቶቻቸውን ተንየት ልወዳዕ ድረስ ሸኙ። ثم ወዳዐሁ፣ እዛ ከደረሱ በኋላ ተዋቸው፣ ተመለሱ ማለት ነው። መልእክተኛው ተሰናብተው ይህን ዓብደላህ ብን ረዋሓ አለቀሰ። ፈቂለ ለሁ ማ ዩብኪክ፣ ምንድን ነው ያስለቀሰህ አሉት። ፈቃል ሰሚዕቱ ነቢየ ሰለላሁ ዐለይሂ ወሰለም የቅረእ ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ ثم ننجي الذين اتقوا ونذر الظالمين فيها ጅሲያ። ይህ አያ ነው ያስለቀሰኝ ከረሱል ሰለላሁ ዐለይሂ ወሰለም አንደበት ሲነበብ የሰማሁት። ከእናንተ ውስጥ አንድ የሚቀር የለም ወደ ጀሀነም አዘቅት ቢወርድ እንጂ ሁሉም ወራጅ ነው፣ እዛ ጋር ይደርሳል። ثم ننجي الذين اتقوا፣ ከዚያ እነዚያ አላህ የሚፈሩ ጥንቁቆች የአላህ ባሮችን አላህ ነጃ ያወጣል ከዚያ ጀሀነም። ዛሊሞችን ወንጀለኞችን ደግሞ እዛ ገሃነም ውስጥ በንብርክካቸው እንተዋቸዋለን አላህ። ይህ አያ አለ ዓብደላህ ብን ረዋሓ። እነሱ ምን ጠርጥረው ነው ሲያለቅስ? ማዩኪ ከጦርነት ፈርተህ ነው? ላ በዛ አይደለም ማለት ማ ቢ ሑቡ ዱንያ፣ እኔ የዱንያ ፍቅር የለኝም። እንደውም ወደፊት እንደምናየው ሲቋቋሙ እሱ ነው ጦርነቱ ላይ የሚገፋቸው ዓብደላህ ብን ረዋሓ። እና አላህ እዚህ አያ ውስጥ ጀሀነም ውስጥ እንደምንገባ ነግሮናል። አዎ ገቢ መሆናችን እርግጥ ነው፣ እዛ ቦታ ላይ እንደምናልፍ። ነገር ግን ثم ننجي الذين اتقوا ብሎ አላህ እነዚያ እሱ የሚፈሩትን ሰዎች ከዛ ጀሀነም ያስወጣቸዋል ብሎ ከዛ ወጪ ነው ወይስ አልወጣም የሚለው ያሳስበኛል። ወደ ጦርነት እየሄደ የአላህን ሱብሓነሁ ወተዓላ ትእዛዝን እየፈጸመ እስልምናን ለመርዳት እየሄደ በዚህ ልክ ዓብደላህ ብን ረዋሓ አለቀሰ። ፈሳረ ጀይሹ
حتى نزل معان የሚባል ቦታ ሰራዊቱ ሙሉ ለሙሉ እስኪሰፍር ድረስ بجنوب الأردن أردن የምትባል አገር ከሷ አገር ማለት ነው በስተ ደቡብ በኩል فبلغهم أن هرقل نازل بمآب ተገዳዳሪ ወይም ደግሞ ተዋጊው የሆነው ሄራቅል የበስራው እሱ ደግሞ መአብ የሚባል ቦታ ላይ ወደ 100,000 ب100,000 من الروم ወደ 100,000 የሚደርሱ ሮማውያኖችን ይዞ እየጠበቃቸው 100,000 ለስንት ሺህ ለ3,000 በምን ስሌት ነው የምናሰላው? ስንቱን ከስንቱ ጋር ነው የምናያይዘው? በጣም ከባድ ነው። ይህም ብቻ አይደለም وانضم إليهم من متنصرة العرب ከአረቦች በእርዳታ በድጋፍ መልክ ደግሞ 100,000 ወደ 100,000 ሌላ በጠቅልሎ 200,000 የረሱል ሰለላሁ ዐለይሂ ወሰለም ሰራዊት ይህ መረጃ ሲደርሰው ፈተሻወሩ። ይሄ መመካከር ያስፈልገዋል። ዝም ብለን የምንገባበት ነገር አይደለም። 3,000 ለ200,000 አላሁ አክበር። ፈተሻወሩ ሌሊተይን ለሁለት ሌሊቶች ተመካከሩ። ነርጅዕ ወደ መልእክተኛው ሰለላሁ ዐለይሂ ወሰለም እንመለስ፣ አው ነክቱብ ለመልእክተኛው ሰለላሁ ዐለይሂ ወሰለም የሚያግዘን ሌላ ጨምርልን እንበለው። ምንድን ነው ጉዳዩ? هل يكتبون ذلك إلى رسول الله صلى الله عليه وسلم ويطلبون منه المدد መጨመር ሌላ ሰራዊት እንዲጨምር ጽፈው ደብዳቤ ልከን የአላህ መልእክተኛ ሌላ ተጨማሪ ሰራዊት እንዲመጣጠን የተወሰነ እንኳን ይላክልን አም يقدمون على الحرب ወይስ በቀጥታው ወደ ሰብረን ወደ ጦርነቱ እንግባ በዚህ ቁጥር እንለቅ? እንዲህ የተወያዩ ለሁለት ሌሊት ቆዩ። መጨረሻ ላይ فشجعهم ابن رواحة عبد الله بن رواحة أجبكناቸው ምን አለ بأن الذي تكرهونه وهي الشهادة ያ የምትጠሉት አሁን የሰጋችሁት ምንድን ነው? ሸሃዳ ነው አይደል? 3,000 ለ200,000 ሆኖባችሁ ገብታችሁ ላለመገደል ነው? ሰማዕት አለመሆን ነው የምትፈሩት? ኢነማ ኸረጅቱም ተጥሉቡነ ከቤታችሁ የወጣችሁት ፈልጋችሁት አይደል እንዴ? ሸሃዳ ፈልጋችሁት ነው የወጣችሁት። ወነሕኑ ማ ኑቃቲሉ ቢዐደድ መቼውኑ እኛ በቁጥር አንጋደልም። ቁጥር እያሰላን እነሱ 200,000 ስለሆኑ እኛ 200,000 እስክናገኝ ድረስ እንጠብቅ አንልም። ወላ ቁዋ በኃይልም አይደለም፣ ወላ ከስራ በብዛትም አይደለም። ጉዳዩ የብዛት አይደለም፣ ጉዳዩ የአላህ እርዳታ ነው። ለዚህ ነው ወደፊት እንደምንመለከተው የሁነይን ዘመቻ ዕለት የመልእክተኛው ዓለይሂ ሰላቱ ወሰላም የተወሰኑ ሰሃቦች ምን አሉ? ዛሬ በቁጥር ማነስ አንረታም አሉ። ዛሬ እንደ ድሮ ዛሬ በስተናል፣ መካን ከፍተናል። የመልእክተኛው ዓለይሂ ሰላቱ ወሰላም ሰሃቦችም ሆነ ወታደር በብዙ ቁጥር ነው፣ በብዙ ሺህ ነው አሉ። አላህ ምን አለ? ለቀድ ነሰረኩም ላሁ ፊ መዋጢነ ከሲራ ወየውመ ሑነይን ኢዝ አዕጀበትኩም ከስረቱኩም። የሑነይን ዕለታ የሑነይን ዘመቻ ቀን አለ አላህ ብዛታችሁ አስደነቃችሁ፣ በጣም ተገረማችሁ፣ ተደነቃችሁበት። ብዙ ነን አላችሁ። ፈለም ቱግኒ ዐንኩም ሸይአ ጦርነቱ ግን ጅማሩ ላይ ሲመጣ ቁጥሩ አልጠቀማችሁ። ወዳቀት ዐለይኩሙል አርድ ምድር ጠበበችባችሁ። ሁነይን እንግዲህ ዘመቻ ወደፊት እንደምናየው እዛ አካባቢ ያሉ ሰዎች የጦር ልማድ ያላቸው የተለያዩ መግባ መውጫ ቀዳዳዎችን ያበጁ ሰዎች ናቸው። ገና የመልእክተኛው ዓለይሂ ሰላቱ ወሰላም ሰሃቦችን ሲያዩ በቀስት ነው ያጣደፏቸው፣ ተበተኑ። ስለዚህ አብደላህ ብን ረዋሃ እያስታወሳቸው ነው። መቼውኑ እኛ በቁጥር እንጋደላለን በኃይል በብዛት ኢነማ ኑቃቲሉ ቢሃዛ ዲን፣ እኛ የምንጋደለው በዚህ ዲን ነው፣ በላ ኢላሃ ኢለላህ ነው፣ በተውሒድ ነው። አለዚ አክረመና አላሁ ቢህ፣ ያ እሱ አላህ እኛን ባላቀበት በሆነው ዲን እኮ ነው እኛ የምንጋደለው። አብሽሯል። ወማ ሂየ ኢላ ኢሕዳል ሑስነየይን፣ ከዚህ ጦርነት ላይ ትርፋችን ከሁለት አንድ ነው፣ ከሁለቱ መልካም ነገሮች አንዱ ነው። ኢመ ነስር ወኢመ ሸሃዳ፣ ወይ ድል ማድረግ ወይ መስዋዕት፣ ኢመ ዙሁር ወኢመ ሸሃዳ። ፈቃሉ አሉ ይህን ፈቀነዐ አረካቸው፣ ንግግሩ አጠገባቸው። 3,000 ለ200,000 ያስፈራሉ ባል ግን የአብደላህ ብን ረዋሓ ንግግር ገዛቸው። ምን አሉ? ፈቃሉ ሰደቀ ወላሂ ብን ረዋሓ፣ አብደላህ ብን ረዋሓ እውነት ተናግሯል አሉ። ፈተቀደሙ ወደፊት ገቡ ሳያመነቱ ነፍሳቸውን ሊሰዉ።
ونزلوا بمؤتة مؤتة متبال وتعالى سفر وتعبأوا وتهيئوا للقتال لطورنت كل لملو زجاج تادرجو التناقض يزيد طورنت يزات ويم دغمو ولو بقردفو سيتاي ودارت معركة عنيفة በጣም አስከፊ የሆነ ጦርነት ነው በመሃላቸው የዞሩ የተሽከረከረ ወረሂባ አስፈሪ የሆነ في تاريخ البشر በሰው ልጆች ታሪክ ውስጥ ታይቶ ተሰምቶ የማይታወቅ የሆነ ክስተት ነው 3200 እነዚያ ምድርን አጥለቅልቀዋል ሌላ ውቅያኖስ ነው የሚመስሉት 200 ሺዎች 3000 مقاتل يواجهون جيشا عربا 3000 የሚደርሱ ወታደሮች በዚህ ልክ ጥቅጥቅ ያለ በጣም ሰፊና ብዙ የሆነ ወታደርን 200 ሺህ ይዋጋሉ ويصمدون في وجهه እዛ ሰራዊት ፊት ለፊት ቆመው ይጸናሉ وهذا الكم الهائل من المدججين بالسلاح በዚህ ቁጥር ልክ ያለ ማለት ነው በዚህ ሰፊ ቁጥር ልክ ያለ መሳሪያን የታጠቀ يهجم عليهم طول النهار ጦርነቱ ደግሞ ለ5 ደቂቃ ለ30 ደቂቃ ቀን ሙሉ ነው ويفقد كثيرا من أبنائه وأبطاله ትልልቅ ጀግናዎችንና ልጆችን የሚያሳጣ ነው ታዲያ أخذ راية المسلمين زيد بن حارثة የሙስሊሞችን ባንዲራ ያዘና ገባ فقاتل ፊት ለፊት የመጀመሪያው ከሙስሊሞች ተዋጊ የሆነው ዘይድ ባንዲራውን ይዞ ወደፊት መጣ ثم قاتل يتقاتل يد حتى شاط في رماح القوم بسويش طور اسكي وقادر اسمه وخر شهيدا في سبيل الله بالله من قسمات هونو اسكي وقدرس زيد تقدم رسول صلى الله عليه وسلم إن قتل متواجد ثم أخذ الراية جعفر بن أبي طالب كذا بانديراون ودقون دايكر ያው ጦርነት ሜዳ ላይ ባንዲራ ወደቀ ማለት አንዱ የሽንፈቱ አካል ተሸንፋቸዋል የሚል መልእክት ነው የሚያስይዘው ሳያልቅ ወይም ደግሞ ቶሎ ማንሳት ባንዲራውን ያስፈልጋልና ተረኛው ጃዕፈር ነው ያዘው فقاتل تقاتل وقاتل حتى إذا أرهقه القتال ጦርነቱ በጣም መሃል እየገባ የቻለውን ያህል እየገደለ እየሄደ ባለበት ጦርነቱ ትንሽ ሲያደክመው اقتحم عن فرسه الشقراء ወርቃማ ወይም ዳለቻ ከሆነው ከያዛት ፈረስ ወረደ እንደማይሸሽ ሊያሳያቸው ጃዕፈር አደዳም ሸሽ ወደ መሃል ነው መገባላችሁ وعقرها ያቺን ፈረስ ወጋት ገደላት ለጠላት አገልግሎትም እንዳሰብ እስከ መጨረሻው እንደሚጋደላቸው ለማሳየት ጃዕፈር የራሱን ፈረስ ገደለ ثم قاتل حتى قطعت يمينه ቀኝ እጁ እስኪቆረጥ ድረስ ተጋደለ ጃዕፈር እና ቢጣል ቀኝ እጁ ተቆርጦ ወይ ቀኝ እጁን አሻሽዬ ልምጣ ብሎ ወደ ኋላ فلم يرجع أو فلم يتراجع አሁንም ቀጠለ ጃዕፈር فأخذ الراية بشماله በግራ እጁ ባንዲራውን ያዘ መሬት መንካት የለበትም فلم يزل رافعا لها ባንዲራውን ከማውለብለብ ከፍ ከማድረግ አልተወገደም حتى قطع الشمال بمن يازو قراجو تقرط فاختضنها بعضوديه حتى أبقاها زي سي قرط زي أكبابين دي أدركو خانقتو قاد تابقو جعفر يازا أكفو حتى أبقاها تخفق في جو السماء بسماي نفاسنا إيار لا اندتولى بلب أدركو أسكرات باندي روان إلى أن قتل سكي قد الدرس جعفر سبحان الله جعفر سيقدر أن أصابته بضعة أو 90 من طعنة ورمية كطور وراوج كقصد وراوج وده سبا منامن የሚደርሱ ቁስሎችና ውጊያዎች ፊት ለፊቱ ላይ ያርፈው كل ذلك فيما أقبل من جسده ይሄ ሁሉ ወደ አካሉ ይመጣል ወደ አካሉ የተወረወረ እየተጋደለ ይወረወርበታል ለዛ አልዞረም ወርቆ ሲያገኙትና ሲቆጥሩት አብዱላህ ኢብኑ ዑመር ሲናገር ወደ 70 ምናምን ወደ 90 ምናምን ውጊያዎች አሉት قتل جعفر رسول صلى الله عليه وسلم جعفر الناس مقتو منال رأيت جعفر ابن أبي طالب يطير في الجنة مع الملائكة بجناحين
ጃዕፈርን ተመለከትኩት አሉ። ሁለት እጁ ተቆርጦ አይደል የወደቀው? እስከሚችለው እየተዋደቀ ጃዕፈርን ጀነት ውስጥ በሁለት ክንፍ አሉ መልእክተኛው ዓለይሂ ሰላቱ ወሰላም ከመላእክቶች ጋር አየሁትኝ አሉ። ለዚህ ነው ጃዕፈር አጠያር ተብሎ የተሰየመው ማለት ነው። ወጃአት ነውበቱ ዓብድላህ ብን ረዋሓ ያነሳሳው ዓብደላህ ብን ረዋሓ ጋር ተራው ደረሰ። ፈአኸዘ ራያ ባንዲራውን ያዘ። ወተቀደመ ወደፊት ገባ። ወቅተሐመ ዐን ፈረሲሂ አልማዕማዕ ጠንካራና ብርቱ ከሆነው ፈረሱ ሰብሮ ገባ ወደ ጠላት። ثم لم يزل يقاتل حتى قتل እሱም ቢሆን የቻለውን ያህል በዚህ ቁጥር ልክ ያለ ሰራዊት ነው የቻለውን ያህል ጥሎ ሞተ። ረሱል ሰለላሁ ዐለይሂ ወሰለም መስመር የሰጡበት ትእዛዝ ያስተላለፉበት መልእክት እዚህ ጋር ያበቃል ማለት ነው። ኢን ቁቲለ ዘይድ ፈጃዕፈር ኢን ቁቲለ ጃዕፈር ፈዐብደላህ ብን ረዋሓ። ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር መልእክቱ በጅብሪል አማካኝነት ደርሷቸው እዛው መዲና ላይ ሆነው ለሰሓቦቻቸው ሶስቱም እንደሞቱና ቀጣይ ማን መሪው እንደሆነ መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩ። ወሐታ ላ ተስቁጥ ራያ ባንዲራዋ መሬት እንዳትነካ ማለት ነው። አኸዘሃ ታቢት ብን አርቀም ታቢት ብን አርቀም አንስቶ ያዛል። ወቃለ ልሙስሊሚን ለሙስሊሞች አላቸው ሳቢት እስጠሊሑ ዐላ ረጁል ፈጠን ብላችሁ በአንድ ሰው ላይ ተስማሙ፣ ቶሎ በሉ መሪ የሚሆናችሁ አላቸው። እኔ ባንዲራውን ይዣለሁ ጊዜያዊ መሪ ነኝ አለ። ፈስጠለሁ ዐላ ኻሊድ ብን ልወሊድ ኻሊድ ብን ወሊድ ላይ ተስማሙ። እንደ ማንኛውም ሰው ጦርነቱ ላይ ተሳትፎ አለው፣ በመሪነት አልታጨም በመልእክተኛው ዓለይሂ ሰላቱ ወሰላም። ታዲያ ተስማምተው እስኪመጡ ጦርነቱ ላይ ሆነው እየተነጋገሩ እስኪዋጉ ድረስ ኻሊድ ማነው ታቢት ብን አርቀም ይዞት ነበር፣ ለኻሊድ አስረከበ። ወቢዛሊከ እንተቀለት ራያ ኢላ ሰይፊን ሚን ሱዩፊላህ። ረሱል ሰለላሁ ዐለይሂ ወሰለም ይህም ዝውውር ሲደረግ ለሰሓቦቻቸው መዲና ላሉት እየተናገሩ ነው። ወደ ኻሊድ ተሸጋግሯል አሉና ሰይፍ ሚን ሱዩፊላህ ነው ኻሊድ አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ይህም ማድረግ በዚያን ቀን ሰጡ። ኻሊድ ሰይፉላህ አልመስሉል ዐለል አዕዳእ በጠላቶች ላይ በካዲያን ላይ የተመዘዘ ሰይፍ ነው፣ እሱ ተረክቦታል አሉ መልእክተኛው ዓለይሂ ሰላቱ ወሰላም። ጦርነቱ ወደ ማምሻው እየተቃረበ ነው ኻሊድ የተሾመው። ወተቀደመ ኻሊድ ብን ልወሊድ ፈቃተል ቂታል ከባድ የሆነ ግድያ ከባድ የሆነ ጦርነት አካሄደ ኻሊድ። ያካሄደው ጦርነት ሙንቀጢዐን ነዚር ነው፣ አቻ የሌለው የሆነ ጦርነት ነው ያደረገው። በታሪክ አቻ የለው ኻሊድ ከተቆጣጠረው በኋላ ያደረገው ትግል ሐታ እንቀጠዐት ፊ የዲህ 9 አስያፊ በእጁ ላይ 9 ሰይፎች እስኪሰበሩ ድረስ የተጫረሳቸው ኻሊድ። ወአኽበረ ረሱሉላህ ሰለላሁ ዐለይሂ ወሰለም አስሓበሁ ቢልመዲና የአላህ መልእክተኛ መዲና ላይ ለባልደረቦቻቸው ነገሩ ፊ ነፍሲ ልየውም በዛው ቀን ቢመቅተሊ አልቁዋዲ 3 ሶስቱ መሪዎች እንደተገደሉ ወቢንትቃል ልቅያደት ኢላ ኻሊድ ብን ልወሊድ የጦርነቱ መሪነት ወደ ኻሊድ እንደተሸጋገረ መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩና ወሰማሁ ሰይፈን ሚን ሱዩፊላህ አሉት። ሰይፍ ሚን ሱዩፊላህ። ኻሊድ የጦርነት ስትራቴጂ በደንብ ያጤነ ሰው ነው። ጦርነቱ በየትኛው ሰዓት ምን እንደሚያስፈልገው በደንብ ገብቶታል። ሙስሊሞች ላይ የኡሑድ ዕለት ምን እንዳደረገ ከዚህ በፊት አሳልፈናል። ኻሊድ ግንባር ላይ አልተሳተፈም። ኡሑድ እንደምታውቁት የመልእክተኛው ዓለይሂ ሰላቱ ወሰላም ሰሓቦች ጥሩ እየመሩት ሄደዋል። እነ ሐምዛ እነ አቡ ዱጃና ረሱል ሰለላሁ ዐለይሂ ወሰለም ወደ 40 ወደ 50 አካባቢ የሚጠጉ ሰሓቦችን አንድ ተራራ ላይ ጀበል አኑር የሚባል ተራራ ላይ አቁመዋል። እንዳትለቁ ብለዋል ቦታቸው። በኋላ ጦርነቱ ያለቀ መስሏቸው ወይም የመካ ሙሽሪኮች ፈርጥጠው ወደ መካ ሲመለሱ ወደ ኋላ ሲሉ አልገኒማ ገኒማ አረ ሙርኮ እንዳያመልጠናል። አብደላህ ተው ቦታችሁን አላቸው። ቦታችሁ መካነኩም መካነ እምቢ ብለው ተወረዱ። ኻሊድ እቺን ፉርሳ ነበር የሚጠቀመው። አስቦ ነው እዛ ጋር ቆመው ዞሮ መጥቶ ድሉን ቀይሮታል። ትናንትና በሙስሊሞች ላይ በዚህ መልኩ የሰራው ሰው ዛሬ ደግሞ ሙስሊሞች መሃል ተገኝቶ ኻሊድ ይህን ከባድ የሆነ 3000 ለ200,000 ያለ ጦርነትን መምራት ይዟል። ወቢንቲሃይ ነሃር የቀኑ መጠናቀቅ መገባደድን ተከትሎ ረጀዐ አልፈሪቃኒ ኢላ መቀሪሂማ ሁለቱም ወደ ጊዜያዊ ማረፋቸው ካምፓቸው ተመለሱ።
روماويانوች ሙስሊሞች فلما أصبحوا طوات سيانبوا غير خالد رضي الله عنه ترتيب العسكري خالد يوتادرون የቦታ ይዞታ ማለት ነው ቀይሮ አደረ ቀኝ የነበረውን ግራ የነበረውን ቀኝ ኋላ የነበረውን ፊት እያለ ለዋወጣቸው መሪዎቹ በአጠቃላይ فجعل الساقة مقدمة والمقدمة ساقة ፊት የነበረውን ኋላ የነበረውን ፊት والميسرة ميمنة ግራ የነበረውን ቀኝ والميمنة ميسرة ቀኝ የነበረውን ግራ አደረገ ጧት ሲነጋ ሁለቱም በተሰለፈበት ሲታይ ማለት ነው فظن العدو طلعت جمته أن المدد قد وصل للمسلمين ጭማሪ ከመዲና ለሙስሊሞች የደረሰ መሰላቸው በጣም በርካታ ወታደር ተራክፎ ያደረ መሰላቸው መጥቶዘ فداخله الرعب የሮማውያን ሰራዊት ከፍተኛ የሆነ ፍርሃት ገባው ይሁንና ጦርነቱ ቀጥሏል وبعد مناوشة خفيفة ቀለል ካለ የጦር ውርወራ በኋላ بدأ خالد يتأخر بالمسلمين خالد مسلموችን ይዞ ወደ ኋላ ይሸሽ ጀመር ያፈገፍግ ጀመር بدأ خالد يتأخر بالمسلمين ወደ ኋላ ሲል ከነበረበት ከያዘው ቦታ ወደ ኋላ ሲጠጋ فلم يجترئ العدو على التقدم ጠላት خالد ወደ ኋላ ያለበት ወደፊት መምጣት አልቻለም خالد ወደ ኋላ ጥሎ ሲሄድ እነሱ ወደፊት እየገቡ መምጣት አልፈለጉም فلم يجترئ العدو طلعت التدخل على التقدم ولفت كمقبات لمن خوفا من أن تكون خدعة يشلقلنا وطرنت لي ياتالدنا لقرطنا محل قرطا لي جواب النار فانحار المسلمون إلى مؤتة ولا مؤتة ميدالي مسلمون جولوها لام تتق فانحاز المسلمون إلى مؤتة ومكثوا 7 أيام 7 كانت قيوم يناوشون العدو طلعتن يتوراور ثم تحاجز الفريقان وانقطع القتال ከዚህ በኋላ ሁለቱም ጀማዎች ቦታቸውን ይዘው ጦርነቱ ሙሉ ለሙሉ ከ7 ቀን በኋላ ተቋረጠ ያው ያስፈራቸውና እንዳይዋጉ ያደረጋቸው ኻሊድ የቀያየረው የለዋወጠው የቦታ ቅያሪ ለውጥ ነው ያ በጣም አስግቷቸዋል ከኋላ የሆነ ነገር አለ ማለት ነው እንዲሉና እንዲፈሩ አድርጓቸው ጦርነቱ ተቋረጠ لأن الروم روماويانوች ظنوا أن الامتدادات የተለያዩ የሰራዊት ጭማሪዎች መከታተሎች መጨመሮች ማለት ነው ተተዋላ على المسلمين አሁን በሙስሊሞች ላይ እየተከታተለ ነው ጧት 200 ይመጣ ማታም እንደዛው እየመጣ ቀን በቀን በጣም እየጨመሩ ነው ያሉት ብለው እንዲገምቱ አደረጋቸው ገመቱ وأنهم يكيدون بهم مسلموች በእኛ ላይ እያሴሩ ነው ማለት ጀመሩ ኻሊድ ወደ ኋላ ሰራዊቱን ይዞ ወደ ኋላ ሲያፈገፍግ وأنهم يكيدون بهم በእነሱ ላይ እያሴሩ መሆኑን ነው የሚወስዱት እነሱ ليجروهم إلى الصحراء ወደ ሜዳው ለጦርነት በጣም አመቺ ወደ ሆነው ስልታዊ ወደ ሆነው ቦታ ኻሊድ እያስገባን ነው ቀለበት ውስጥ እየከተተን ነው አንገድልትም የሚል ሐሳብ ነው ያላቸው ወደዛ አንገባለት እንጂ እሱ ምድር ነው የሚፈልገው ኻሊድ ወደ ቀለበቱ ላይ ያስገባን ነው وأنهم يكيدون بهم ليجروهم إلى الصخراء حيث لا يمكنهم التخلص ለመውጣት የማይመች የሆነ አቅጣጫ እያቀናብን ነው ወደዛ እየወሰደን ነው ብለው ገመቱ وبذلك كانت كفة المسلمين راجحة في هذه الغزوة በዚህ ዘመቻ ላይ የሙስሊሞች ሚዛን በኻሊድ ስትራቴጂ ደፋ ሆነ ማለት ነው ሙስሊሞች يعني አቅጣጫውን ወይም የጦርነቱን የበላይነት እየተቆጣጠሩ ሄዱ ጦርነቱ እንዲያለ ተገባዶ وقتل في هذه الغزوة በዚህ ዘመቻ ላይ ተገሏል 12 رجلا من المسلمين كمسلموች 12 ሰዎች ተገለዋል اما عدد قتل العدو የጠላት ሞት ቁጥርማ فلم يعرف አይታወቅም الا انهم قتلوا بكثرة በብዛት እንደተገደሉ ነው የሚነገር ያው ይህ ጦርነት እንግዲህ መልእክተኛው ሰለላሁ ዐለይሂ ወሰለም ታላላቅ ሰሃቦች የታጣበት እነ ዘይድ እነ ጃዕፈር እነ አብዱላህ ብን ረዋህ ከ12ቱ ሰዎች ውስጥ እነሱ ይገኙበታል ይህን ጦርነት ተከትሎ ይህንን ጦርነት የሮማውያን ቁጥር 100,000 ሆኖ 200,000 እንዲሆንና በዛ ልክ እንዲያድግ ትብብር ያደረጉ የሻም አረቦች አሉ ረሱል ሰለላሁ ዐለይሂ ወሰለም ወደፊት በሚያደርጉት ሌላ ጦርነት ተባባሪ እንዳይሆኑ
ለማድረግ ጥበባዊ የሆነ የዲፕሎማሲ ግንኙነት አደረጉ መልእክተኛው ዓለይሂ ሰላቱ ወሰላም። ይህ ደግሞ ዛት አሰላሲል ይባላል። የሰላሲል ሰሪያ ሰሪየቱ ዛት ሰላሲል ወነظرا لموقف عرب الشام የሻም አረቦችን አቋም ተከትሎ ወይም ደግሞ ያንን ግምት ውስጥ በማስገባት في معركة مؤتة بمؤتة ዘመቻ የነሱ አቋም ግምት ውስጥ በመክተት رأى رسول الله صلى الله عليه وسلم القيام بعمل حكيم መልእክተኛው ዓለይሂ ሰላቱ ወሰላም ጥበብ የተሞላው እንቅስቃሴ እንደሚያስፈልገው ተመለከተ። የኩፍሁም አንስረት الرومان ሮማውያንን ከመርዳት የሚያቆማቸው የሆነ ስራ እንደሚያስፈልግ والقيام بجانب ከነሱ ጎን ከመቆም የሚከለክላቸው መልእክተኛው ዓለይሂ ሰላቱ ወሰላም ከነሱ ጋር ሌላ ግንኙነት መመስረት እንዳለበት አመነ፣ ተመለከተ። ታዲያ فأرسل إليهم عمرو بن العاص عمرو بن العاص ላከ في 300 من الصحابة ከሰሓቦች ወደ 300 የሚደርሱ ሰሓቦች አብረው አድርገው ومعهم 30 فرسا ليستألفوا ከሱ ጋር ወደ 30 የሚደርሱ ደግሞ ፈረሶች አሉ። የዚህ ጉዞ ዓላማው ያው እነዚህን ሰዎች በተወሰነ መልኩ እንዲላመዱ ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር ግብብነት እንዲጀምሩ ነው። ይሄን የተጠቀመው መልእክተኛው አንድም لأن أم أبيه የአባቱ የመልእክተኛው አባት እናት كانت من قبيلة بلي ከበልይ ጎሳ ነበረች። إحدى قبائلهم ሻም ላይ ያሉ አረቦች ከጎሳቸው አንዱ ነው በልይ የሚባል ካሉት ቀባይሎች ሻም ላይ ካሉት አረቦች ማለት ነው። ከጎሳዎቻቸው ውስጥ በልይ የሚባል አለ። ያ ጎሳ ደግሞ የመልእክተኛው ሰለላሁ ዐለይሂ ወሰለም አባት እናት ዘር ነው። በዚህ መንገድ ማለት ነው። فإن أبوا እምቢ ካሉ فليلقنهم درسا على قيامهم بجانب الروم ከሮማውያን ጋር በመቆማቸው ያደረጉትን ነገር ደግሞ እንደ ትምህርት ያንሳላቸው። ታዲያ ሰዎቹ መረጃ ደርሷቸዋል። ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር ጥሩ የሆነ ግንኙነት ማድረግ አልፈለጉም። فلما قرب منهم ወደ እነሱ ሲቃረብ عمرو بن العاص بلغه أن لهم جمعا كبيرا እነዚህ ሰዎች በብዙ ቁጥር እንደተሰበሰቡ ተነገረ። ታዲያ فاستمد من رسول الله صلى الله عليه وسلم ይጨመርልኝ ብሎ ደብዳቤ ጽፎ ላከ ለመልእክተኛው فأمده ب200 من صورات المهاجرين والأنصار ከሙሃጅሮችና ከአንሳር የሆኑ ፈረሰኞችን 200 መልእክተኛው ዓለይሂ ሰላቱ ወሰላም ጨመሩለት። وعليهم أبو عبيدة بن الجراح ከእነሱ ውስጥ አቡ ዑበይዳ አለ። وكان عمرو بن العاص هو الأمير العام የዚህ ሰሪያና ጀይሽ አውርተናል ደጋግመን። ሰሪያ የምንለው በመቶ ሺህ ቤት ያለ በመቶ የሚቆጠር ነው። ጀይሽ የምንለው በሺህ ቤት ነው። ወይም ደግሞ ሰሪያ ማለት ረሱል ያልተካፈሉበት ነው። ጀይሽ ሲሆን ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም የተካፈሉበት ነው። የዚህ ሰራዊት መሪና አዛዥ አሚር የነበረው ወኢማሙ ሰላት የሰላትም ኢማም የነበረው عمرو بن العاص ነው። فدوخ بلاد قضاعة በዚህ አረቦች የሚገኙበት ቁዳዓ የሚባል ሀገር አለ። ያንን ሀገር ረታ መቆጣጠር ቻለ። حتى لقي جمعا የተቆጣጠረ የሆነ ስብስብን ህብረትን እስኪያገኝ ድረስ ሰዎችን فلما هجم عليهم ደርሶባቸው ጥቃት ሲከፍትባቸው ፈሩ ወተፈረቁ ሸሹ። እነዚህ ተበታተኑ። ያው ይሄ ሰላሲል የሚባለው እንደ ሙእታ ወይም እንደ ሌሎቹ ታሪኮች ሰፊ የሆነ ታሪክ ያለው ሳይሆን አጠር ያለ ክስተት ነው። ወሰላሲል ሰላሲል ማለት አሉ ቡቃዓቱን ወማኡን ቦታና ውሃ ያለው አካባቢ ነው። ወራአ ዋዲ ልቁራ ከዋዲ ልቁራ በስተጀርባ ማለት ነው። ኢለይሃ ኑሲበት ሀዲህ ሰሪያ ይህ ሰሪያ ወደ እሷ እዛ ቦታ ላይ ስለተካሄደ ወደ እሷ ተጠግቶ የተጠራው ለዚህ ነው። ሊአነ ልሙስሊሚን ነዘሉ ቢሃ እዛ ቦታ ላይ ሙስሊሞች ውሃማ ቦታ ስለነበረ በጦርነቱ ሂደት ላይ እዚያ ቦታ አርፈው ስለነበረ ነው። وكان ذلك في جماد الأخيرة سنة 8 من الهجرة كهجرة بسمنتኛው ዓመት የሆነ ነው። ይሄም ሰሪያ بعد الشهر الذي وقعت فيه معركة مؤتة የሙእታ ዘመቻ ከተካሄደ ከወር በኋላ ነው። الفتح الأعظم فتح مكة المكرمة እንግዲህ የረሱል ሰለላሁ ዐለይሂ ወሰለም የታሪክ ጉዞ ሊጠናቀቅ ፈትሑ መካ አልሙከረማ ላይ ደርሰናል። ይህ ፈትሕ ሰበብ አለው።
ረሱል ሰለላሁ ዐለይሂ ወሰለም በስድስተኛው ዓመት ዑምራ ለማድረግ ከመዲና ተነስተው መካ ሲደርሱ ከልክለዋቸዋል። አትገባም፣ በፍጹም ሊሆን አይችልም፣ አንዴ ወጥተሃልና እዚያ አትደርስም፣ እንዴ ዛሬ ልትመጣ ቻልክ ተብለዋል። ከብዙ ሂደት በኋላ ሱልሐል ሁደይቢያ መጥቷል። ከስምምነቱ አንዱ ካሁን በኋላ ካንተ ጋር የተለያዩ ማህበራዊ፣ ኢኮኖሚያዊ ውሎችን ማሰር የሚፈልጉ ማንኛውም ጎሳዎች ካንተ ጋር ማሰር ይችላሉ፣ ከኛ ጋር ማሰር የሚፈልጉት ደግሞ ከኛ ጋር ማሰር ይችላሉ የሚል ነው። በዚህ መሰረት ከረሱል ጋር ቃል ኪዳን ሁለፋ የሆኑ አሉ፣ ከመካ ሙሽሪኮች ጋር ሁለፋ የሆኑ አሉ። ከመካ ሙሽሪኮች ጋር ሁለፋ የሆኑት በኑ በክሮች በእነሱም ጭምር ታግዘው ጥቃት ከፈቱ። ጥቃት ከፍተው ከኹዛዎች ወደ 20 የሚደርሱ ሰዎችን ገደሉ። ያ ማለት እነዚህ ሰዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ያላቸው ናቸው። መልእክተኛው ዐለይሂ ሰላቱ ወሰላም ከራሱ የሚመጣበትን ጠላት እንደሚከላከለው ሁሉ ቃል ኪዳን ካለው ወገን የሚደርሰውን የተለያየ ጥቃት እንደራሱ አድርጎ ስለሚከላከል ይህንን ለመመለስ በቀጥታ መልእክተኛው ዐለይሂ ሰላቱ ወሰላም ወደ መካ አቅንተው መካን ከፈቱ። አሰበቡ ወልእስቲዕዳዱ ወልኢኽፋእ የዚህ ዘመቻ መንስኤ ሰበብ እና ደግሞ መልእክተኛው ዐለይሂ ሰላቱ ወሰላም የአቅጣጫ መደበቅ በቀጥታ ወደ መካ እንነሳ ነው አላሉ መልእክተኛው ዐለይሂ ሰላቱ ወሰላም የመካ ሰዎች እንዳይዘጋጁ። ወፊ ረመዳን ሰነተ 8 ሚነል ሂጅራ በስምንተኛው ዓመት ረመዳን ወር ውስጥ ፈተሐ አላሁ ተዓላ ሊረሱሊሂ መከተል ሙከረማ አላህ ለመልእክተኛው ዐለይሂ ሰላቱ ወሰላም የሚናፍቀውን የሚወደውን ከሀገር የተሰደደበትን ብዙ በደል የተፈጸመበትን አገር መለሰ፣ ከፈተ። ወሁወል ፈትሑል አዕዘም ከድሎች ሁሉ ትልቁ ድል ነው እስካሁን ካየናቸው ከነ ኸይበር ከሌሎችም ድሎች። ዐዘ አላሁ ቢሂ ዲነሁ ወረሱለህ አላህ መልእክተኛውንና ዲኑን የበላይ አድርጎበታል በዚህ ፈትሕ። ወአንቀዘ ቢሂ በይተሁ ወበለደሁ ወስተብሸረ ቢሂ አህለ ሰማእ አላህ በዚህ ፈትሕ ቤቱን ካዕባን አገሩን አላህ ነፃ አውጥቶበታል። የሰማይ ሰዎችም ማለትም መላኢኮችም ተደስተውበታል። ወደኸለ ቢሂ ናሱ ፊ ዲኒላሂ አፍዋጃ ከዚህ ፈትሕ በኋላ ሰዎች ወደ እስልምና ጀማ ህብረት በመሆን ወደ እስልምና ገብተዋል። ወሰበቡ ምክንያቱ ምንድን ነው? የፈትሕ መካ አነ በኒ በክር የተባሉ ጎሳዎች ደኸሉ መዓ ቁረይሽ ፊ አህዲል ሁደይቢያ በሁደይቢያ ስምምነት ላይ ከቁረይሾች ጋር ቃል ኪዳን የገቡ ናቸው፣ ወደ እነሱ የተጠጉ ናቸው። ወካነት በይነሁም ወበይነ ኹዛዓ ከረሱል ጋር ደግሞ የተጠጉት ኹዛዎች ናቸውና በኑ በክሮች ከኹዛዎች ጋር ነበራቸው። ዲማ የተለያዩ የደም መቃባቶች አሏቸው። ወታራት የተለያዩ አመጾች ረብሻዎች አሏቸው። ፊል ጃሂልያ በጃሂልያ ዘመን የት ሄዶ ነው ከተባለ እኽተፈት ናሩሃ ቢዙሁሪ ልእስላም እስልምና ሲመጣ ነው ያ እሳት የጠፋው። ፈለማ ወቅዐት ሁድነቱል ሁደይቢያ የሁደይቢያ ስምምነት ሲፈጠር እግተነመሃ በኑ በክሮች ተጠቀሟትና ከመካ ሰዎች ጋር ሆኑ። ኹዛዎች ከረሱል ጋር እንደሆኑት ማለት ነው። ወአጋሩ ፊ ሸህሪ ሻዕባን ወር ላይ ጥቃት ከፈቱ። በስምንተኛው ዓመት ኹዛዎች ላይ ማለት ነው። ለይለን በድብቅ ሄደው ኹዛ ቀይ ላይ በተኙበት ወረሯቸው። ወሁም ዐላ ማኢን ዩቃሉ ለሁ አልወቲር ወቲር የሚባል ውሃ ላይ ሆነው ሳለ ፈቀተሉ ሚንሁም ማ የርቡ ዐላ 20 ከ20 በላይ የሚደርሱ ሰዎችን ገደሉ። ወጣረዱሁም ኢላ መካ ኹዛዎች ወደ መካ አባረሯቸው። ወይም ወጣረዱሁም በኒ በክሮች ኹዛዎችን አባረሯቸው ኢላ መካ ወደ መካ ሐታ ቃተሉሁም ፊሃ መካ ውስጥ አስገብተው እስኪዋጓቸው ድረስ። ወአዓነትሁም ቁረይሹን ሲረን ቢሪጃሊ ወሲላሂ የመካ ሙሽሪኮች በድብቅ የተለያዩ ሰዎችን አስታጥቀው ማለት ነው በመሳሪያና በሰው ረተዋቸው፣ ወጓቸው፣ አብረው ጨረሷቸው ኹዛዎችን ተባብረው። ወካነት ኹዛዓ ቀድ ደኸለት መዓ አልሙስሊሚን ፊ አህዲል ሁደይቢያ ኹዛዎች በሁደይቢያ ስምምነት ከረሱል ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ከሙስሊሞች ጋር ገብተው ነበር አብረው ሊቆሙ በተለያዩ ጉዳዮች። ቃል ኪዳን ከገቡ በኋላ ከረሱል ሰለላሁ ዐለይሂ ወሰለም ጋር በተለያዩ ነገሮች ላይ ለመተባበር ከወሰኑ በኋላ ወካነ ቀድ አስለመ ዐደዱ ሚንሁም ከነሱ በጣም ብዙ ሰዎች ሰልመው ነበር ከኹዛዎች። ይሄ ጥቃት ሲከፈትባቸው በቀጥታ ፈአብለጉ ረሱለላሂ ሰለላሁ ዐለይሂ ወሰለም አልኸበር ይህ ጥቃት ተከፍቶብናል ብለው
ملكتنيا لكو تناقلوا فقال على ملكتنيا والله لأمنعنكم مما أمنع نفسي منه نفسين راسين كمكلاكل بتنجر إن أنت مكلاكل الله يعني لا يتقاط بكفت لراسي عند مكلاكل هولو إن أنت لا يتقاط تكفتوان كلاكل الله على ملكتنيا عليه الصلاة والسلام وأحست قريش بسوء فعلتها قريشوች ሂሳብ ሳይሰሩ የገቡበት ጦርነት ነው የዚህ ጦርነት መጨረሻው ወይም የሥራቸው ውጤት መጨረሻው በጣም ወዲያውኑ እንዲረዱ አደረጋቸው በጣም የከፋ መሆኑ ሊደርስ የሚችለው ነገር በጣም ከባድ መሆኑ ተረዱ وخافت نتائجها የዚህ ሥራቸው ውጤት በጣም ፈሩ فأسرعت بإرسال أبي سفيان إلى المدينة መካ ላይ ተሰብስበው አስቸኳይ ስብሰባ አድርገው አቢ ሱፊያንን ወደ መዲና ላኩ ሽምግልና ليشد العقد ويزيد في المدة كرسول صلى الله عليه وسلم قال يتدرجوا صلح الحديبية ላይ ያለውን ስምምነት እንዲያጠናክርና በጊዜ ቀጠሮ ላይ ደግሞ እንዲጨምር ለ10 ዓመት ነበር የተገባው ጭማሪም ደግሞ የሚያስፈልግ ሆነ ውሉን አድሶ እንዲመጣ አቢ ሱፊያንን ወደ መዲና ላኩት መዲና ግን አቢ ሱፊያንን ልትቀበል አይደለች فلما جاء المدينة مدينة أبي سفيان سمدا نزل على ابنته أم المؤمنين أم حبيبة رضي الله عنها لجلي أم حبيبة بيت قبة لجينات وأراد أن يجلس على فراش رسول الله صلى الله عليه وسلم الصادق من رسول صلى الله عليه وسلم يستنا يا رسول صلى الله عليه وسلم من تعالى هدو لكمت فلق هذا جناس كمت فطوته عنه طيب لا نساجبت يا بني لجي ويانا أرغبت بي عن هذا الفراش أم رغبت به عني هي فراش كان أيمتهم أي اسمامهم أي هونهم أي متنهم بلشنا يا نساشو ويس هاي قبهم بلشنا هي فراش اللي كمت أي قبهم بلشنا يا نساشو على فقالت هو فراش رسول الله صلى الله عليه وسلم هي ملتين صلى الله عليه وسلم كما جاء فراش وأنت مشرك نجس أنت نجاسة مشركنا عليك لا باطل قال والله لقد أصابك بعد شر من قال لجي بتوني كان يبغى له من الشر أجين تشال يهونا مدفون قال أجين تشال لا كالجو بيتزلون ده ثم جاء رسول الله صلى الله عليه وسلم وده من التاني يوم ده فكلمه رسول الله ناقراتون بيندي كوس له هنا نيان ناقر من دي على بمورات جمر أبي سفيان فلم يرد شيئا يا الله من التاني من الملساي ستوصل فذهب إلى أبي بكر ودا أبي بكر هنا ودا أبي بكر متى ليكلم رسول الله صلى الله عليه وسلم أبي بكر يا الله ملتني على النقر لي زمالو نيكو ያለውን ነገር ላስተካክል ነው የመጣሁት የተፈጠረው ነገር ያለኔ እንከና ነው የሚል የተለያዩ የሽምግልና ርብርቦች ያደረገ فقال ما أنا بفاعل أبو بكر هنا السرالهم ይሄ ከባድ ኬዝ ነው فأتى عمر قامت فأبى عمر ቢያሉት እምቢ ማለት ሳይሆን وشدد في الكلام በንግግር ላይ በጣም አጠናከረ ዘርበልኝ አለ ወደዛ በል قال فأتى عليا ወደ علي መጣ فاعتذر علي የተለያዩ ምክንያቶችን አቀረበ وأشار عليه أن يجير بين الناس ويرجع ከለላ ጠይቀህ ብትመለስ ይሻላል በኋላ የሆነ ነገር እዛ ሲፈጠር ጥቆማ ሰጥተዋል علي እንዲገባው አድርገው ነው በቀጥታ አልሰጡትም የረሱልን ሰለላሁ ዐለይሂ ወሰለም ሚስጥር ማባከን ስለሚሆን ወደ መካ ያቀሩትን ጉዞ በግልጽ ለሱ መናገር ስለሚሆን ምናልባት ከለላ በኋላ የሆነ ነገር ሲፈጠር ጥገኝነት ልጠይቅ ነው የሚሻለው አለው ፈፋል በኋላ ላይ አቢ ሱፊያን ሰርቶ ወደ መካ የሚደረገው ዘመቻና ጉዞ ድብቅ ተደርጎ ሰፊ ዝግጅት ተደረገ አማ ረሱላህ ሰለላሁ ዐለይሂ ወሰለም فتجهز للغزو ለዘመቻው መልእክተኛው ዐለይሂ ሰላቱ ወሰላም ተዘጋጀ وأمر أصحابه بذلك صحابوچንም በዚህ ነገር واستنفر الأعراب الذي حول المدينة مدينة زوريا ላይ ያሉ አዕራቦችን ሁሉ አስነሳ وكتم الخبر የጦርነቱን አቅጣጫ ወሬውን መልእክተኛው ዐለይሂ ሰላቱ ወሰላም ደበቀ ودع اللهን ለመነ ከባድ ጥንቃቄ ከባድ ኦፕሬሽን ስለሚፈልግ اللهم خذ العيون والأخبار عن قريش እይታዎችና ወሬዎችን ከቁረይሽ ያዝልና እኛ ምናደርገው ዝግጅት ላይ እኛ ምናደርገው ሂደት ላይ ቁረይሾች እንዲያውቁ ወሬንም ሆነ ዜና ደብቅልናል حتى نبغتها في بلادها
አገሯ ላይ ተረጋግታ ሰላም ነው ብላ ተቀምጣ በድንገት እስክንዘምታት ድረስ ቁረይሽ መረጃ እንደብቅልን አሉ መልእክተኛው ዓለይሂ ሰላቱ ወሰላም። መረጃው ግን ሊወጣ ነው። መረጃው በጣም በሚያሳዝን መልኩ ረሱል ሰለላሁ ዐለይሂ ወሰለም አጠገብ ያለ ሰው ለመካ ሙሽሪኮች ያቀብላል። ወዚያደተን ፊል ኪትማኒ ጉዳዩ እንዳይታወቅ ጉዳዩ ሳይታወቅ እንዲቆይ መልእክተኛው ዓለይሂ ሰላቱ ወሰላም ስለፈለገ አርሰለ አባ ቀታዳ ረዲየላሁ ዐንሁ ፊ አዋኢል ረመዳን የረመዳን ጅማሩ ላይ መልእክተኛው ዓለይሂ ሰላቱ ወሰላም አባ ቀታዳን ላከ ኢላ በጥኒ ኢደም ወደሚባል ሸለቋማ ቦታ አቅጣጫ ወደዛ እንደሆነ ጠላት እንዲረዳ አቅጣጫ ወደ መካ አይደለም ወይም ወደ መካ እንደሆነ መረጃው እንዳይታወቅ መልእክተኛው ዓለይሂ ሰላቱ ወሰላም እዛ ቦታ ላይ የተወሰኑ ወታደሮችን አቆዩ። ያ ማለት የመልእክተኛው ዓለይሂ ሰላቱ ወሰላም የጦርነት እርምጃ ወደ ሌላ ነው ብለው የመካ ሰዎች እንዲያስቡ ማለት ነው። على بعد 36 ميلا من المدينة كمدينة 36 مايل ላይ ወደ ምትገኘው ليظن الظان أنه يريد هذه الناحية የሚጠረጥር የመልእክተኛው እንቅስቃሴ ወዴት ነው ብሎ የተለያዩ ግምቶችን የተለያዩ ትንታኔዎችን ማስቀመጥ በጦርነቱ ላይ የፈለገ ሰው ካለ ወደዛ ብሎ እንዲያስብ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ይህን ያህል ጥንቃቄ ለጦርነቱ የመካ ሰዎች እንዳያውቁ ቢፈልጉም አላህ ፈልጎ ግን ሐጢብ ብን አቢ በልተዓ ደብዳቤ ጻፈ። የረሱል ሰለላሁ ዐለይሂ ወሰለም ሰሓባ መካ ያሉ ሰዎች እየተመጣባቸው እንደሆኑ ዝግጅት እንዲያደርጉ የሚነግር ደብዳቤ። ይሄ ከባድ ነው። ለምን ጻፈ? ሐጢብ ሰሓባ ነው፣ ሙእሚን ነው። ረሱል ሰለላሁ ዐለይሂ ወሰለም ዝግጅቱን ጨርሶ ምንም አይነት መረጃ እንዳይመጣ ለመካ ሰዎች ፈልጓል። ሐጢብ ብን አቢ በልተዓ ከተብ ኪታበን ኢላ ቁረይሽ የደብዳቤው ይዘት ዩኽቢሩሁም ፊህ ቢመሲር ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢለይሂም የአሁኑ የረሱል ሰለላሁ ዐለይሂ ወሰለም የጦርነት አቅጣጫ ወደ እነሱ እንደሆነ የሚነግር ደብዳቤ ነው የጻፈው። ወአዕጣሁ እሱም ደግሞ በተቻለው አቅም እንዳይጋለጥ ጥንቃቄ አድርጓል። ይህን ደብዳቤ ወአዕጣሁ እምረአተን አላ ጁዕሊ በደሞዝ በክፍያ አድርጎ ለአንዲት ሴት ሰጣት። ደብዳቤው አድርሽልኝ እባክሽ ለመካ ሰዎች ይድረስ ይሄ ደብዳቤ በጥንቃቄ። እሷም እሺ ብላ ትእዛዙን ደሞዟን ተቀብላ ተንቀሳቀሰች። ግን አይደበቅም የሱ ፈአታ ረሱለላሂ ሰለላሁ ዐለይሂ ወሰለም አልኸበረ ሚነ ሰማእ ለመልእክተኛው ሰለላሁ ዐለይሂ ወሰለም ከሰማይ ይህ እየተሰራባቸው እንደሆነ መልእክቱ መጣች። እሷ ሄዳለች፣ ደብዳቤውን ተቀብላ ጉዞ ጀምራለች። ረሱል ሰለላሁ ዐለይሂ ወሰለም የተወሰኑ ሰዎችን መረጡ። ዓሊ ብን አቢ ጣሊብ፣ ሚቅዳድ፣ ዙበይር፣ መርሰድ አልገነዊ አወጣጡና እንዲህ ቦታ ላይ አንዲት ሴት አለች፣ ድረሱባት፣ ደብዳቤ ይዛለች። መረጃው የግድ መምከን አለበት። ሐጢብ ብን አቢ በልተዓ ያስበውን አስቦ ነው ይሄ ደብዳቤ የጻፈው። ግን ደብዳቤው እዛ መድረስ የለበትም። እነዚህን ሰዎች ረሱል ሰለላሁ ዐለይሂ ወሰለም መረጡና ወቃል አሉ ኢንጠሊቁ ኢላ ረውደተ ኻኽ የሚባል ቦታ ድረስ ሂዱ አሉ። ፈኢነ ቢሃ ضዒነተን መዐሃ ኪታብ እዛ ጋር አንዲት ሴት አለች። ضዒና አይ እምረአ አንዲት ሴት አለች እዛ ቦታ ላይ ከእሷ ጋር ኪታብ አለ። ፈኹዙ ሚንሃ ኪታቡን ተቀብላችሁ አምጡ ቶሎ ብላችሁ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ፈአተውሃ ወጠለቡ ሚንሃ ልኪታብ አንቺ ደብዳቤ ለምትደርስ አረ ደብዳቤ ራሱ ማለት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ፈጽሞ ነው ሊዋሹ አይችሉም። አንቺ ይዘሻል አምጪ ደብዳቤ። በጣም ችክ አድርገው ያዟት። ፈቃሉ አሉ ለቱኽሪጂነ ልኪታብ አው ለኑጀሪደነክ ደብዳቤው ቀጥ ብለሽ ታመጫለሽ ወይም ሙሉ ራቆትሽን ነው የምናስቀርሽ። ራቆትሽን በዚህ በረሃ ትሄጃለሽ አሏት። ፈአኽረጀትሁ ሚን ኢቃሲሃ ያንን ደብዳቤ ትጎንጉነዋለች፣ ከፀጉሯ ጋር አብራ ተሰርተዋለች። ከተሰራችው ፀጉር ፈታ አውጥታ ሰጠቻቸው። ፈአተው ቢሂ ረሱለላሂ ሰለላሁ ዐለይሂ ወሰለም ወደ ረሱል ደብዳቤውን ይዘውት መጡ። የሚገርመው ደብዳቤው ተነበበ። ሐጢብ ብን አቢ በልተዓ እዛው አለ። ማ ሃዛ ያ ሐጢብ አሉት ረሱል ሰለላሁ ዐለይሂ ወሰለም። ምን ነካህ አሉት። ምን ሆንክ? ይህን ደብዳቤ ለጠላት አሳልፈህ ትሰጣለህ? ይህን ደብዳቤ ይህን መረጃ ታወጣለህ?
فاعتبر بأن له في مكة أهلا وعشيرة وولدا وليست له فيهم قرابة يحمونهم لأجلها وليست له قرابة ምክንያት አቀረበ ይሄን የሰራበት መልእክተኛው አለይሂ ሰላቱ ወሰላም እንዲረዱት እኔ መካ ቤተሰቦች አሉ ልጆች አሉ ጦርነቱ ሲቀሰቀስ ወደ ጦርነቱ ሲገባ ለኔ ደግሞ ወይም ለቤተሰቦቼ ዘመድ የላቸውም መካ ውስጥ የሚጠብቃቸው እዚህ ያለው ሁሉ ካንተ ጋር ያለው የመካ ሰው እዛ ዘመድ ያለው ወደ ዘመዶቹ ይጠጋል እኔ እንኳን መጠጊያ የለኝም ማለት فأراد أن يتخذ عندهم يدا يحمون بها أهله ቤተሰቦቹን እንዲጠብቁለት ይሄን እንደውለታ እንዲቆጥሩለት እንደፈለገ ለረሱል ሰለላሁ ዐለይሂ ወሰለም አስረዳ ይሄንን እንደው ወለም يفعله ارتدادا عن الإسلام ከእስልምና ተመልሼ ካፊር ሆኜ አይደለም የሰራሁት ሙናፊቅ ሆኜ አይደለም የሰራሁት ولا رضا بالكفر كفرም ወድጄ አይደለም የሰራሁት يا رسول الله فقال عمر على دعني يا رسول الله أضرب عنقه ተወኝ አላህ መልእክተኛ አንገቱን ልቅላው አለ ዑመር فإنه قد خان الله ورسوله يسوى الله لنا መልእክተኛውን ክዷል ሊወጋ ሊቀለጠስ ይገባል አለ ዑመር وقد نافق ከዚህ በላይ ምን እንጠብቃለ ሙናፊቅ ሆነ የመልእክተኛውን ሰለላሁ ዐለይሂ ወሰለም ሚስጥር አባከነ ረሱል ሰለላሁ ዐለይሂ ወሰለም በዚህ ልክ የሞቀውን ዑመር አረጋጉ فقال صلى الله عليه وسلم إنه قد شهد بدرا حاطب بدر تسافر يا عمر وما يدريك لعل الله اطلع على أهل بدر من أسوك الله يبدر سوتشن وللناس عيتنا تملكته فقال اعملوا ما شئتم يفلقاችሁ تنصروا فقد غفرت لكم لأن أنت مراتشوهالله يا لندهون الله በዚህ መልኩ አወድሷቸዋል ይሄ በድር ሰው እኮ ማለት ነው የበድር የተሳተፈ ሰው እኮ فذرفت عين عمر መልእክተኛው عليه الصلاة والسلام ይሄን ሲሉት ዑመር ተረጋጋ ማልቀስ ጀመረ وقال من على በጉዳዩ ላይ الله ورسوله أعلم አላህና መልእክተኛው አዋቂ ናቸው ብሎ ዑመር እጅ ሰጠ እንግዲህ የመካ ሰዎች መረጃው ሳይደርሳቸው ቀረ ማለት ነው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በድንገት ወደ መካ እንዳሰቡት የሚያደርጉበት ጉዞ አሁንም አልተጨናገፈም አሁንም የመካ ሰዎች ሳያውቁ ወደ መካ መጓዝና መግባት የሚችሉበት መንገድ ሰፊ ነውና መልእክተኛው ዐለይሂ ሰላቱ ወሰላም في الطريق الى مكة ይላል ቀጣዩ ርዕስ ኢንሻአላህ የዛሬ ትምህርታችንን በዚህ ልክ እናቆማለን هذا وصلى الله على نبينا محمد وعلى اله وصحبه وسلم